ቤተሰቦች ኢትዮጵያውያንም ሆናችሁ በሞላው ዓለም የምትገኙ ማንኛችሁም የሰው ዘር ሁሉ እንኳን ለዚህ በዓል አደረሳችሁ እላለሁ። ምክንያቱ ይህ በዓል የሁሉ ስለሆነ ነው። አለማመን ከሚያስቀርበት በስተቀር ያመነ ሁሉ ሊጠቀምበት የተፈቀደ ነው። እግዚአብሔር አንድ ልጁን ወደ ዓለም የላከው ዓለም ሁሉ ሊድንበት ነውና ዓለም ሊጎዳበት አይደለም። ዓለም ሁሉ ሊድንበት ነው። ስለዚህ የሰው ዘር ሁሉ በዚህ ተስፋ ሊጠቀም ይገባል፣ ይችላል። ነቢዩ ኢሳይያስ አኮ በመልአክ ወአኮ በተንባል አላ ለሊሁ ይመጽእ ወያድኅኖሙ፣ በመልእክተኛ አይደለም በአማላጅም አይደለም ራሱ መጥቶ ያድናቸዋል ብሎ ተናግሯል። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 9። እግዚአብሔር ለነቢያት ያልገለጸው ምስጢር በዓለም የፈጸመው ሥራ የለም። አስቀድሞ ለነቢያት ተናግሯል። የሰው ልጅ እግዚአብሔርን በድሎ የእግዚአብሔርን ትእዛዝ አፍርሶ በቅጣት ከወደቀ በኋላ ከቶ መድኃኒት አልተገኘለትም ነበረ። ስለዚህም መጀመሪያ አልቆ አክብሮ ባሪያው በምሳሌው የፈጠረው አምላክ አሁንም ወድቆ እንዲቀር አልፈቀደምና ራሱ የሰውን ባህሪ አካል ገንዘብ አድርጎ ሰው ሊቀበለው ይገባው የነበረውን ሁሉ መከራ ተቀብሎ ሰውን አድኖታል። ለምንድን ነው እግዚአብሔር የሰውን አካልና ባህሪ ገንዘብ ያደረገ? ሰው ወድቋል። ከውድቀቱ ለመመለስ መድኃኒት ያስፈልገዋል። ያ መድኃኒት ደግሞ በራሱ አካል በራሱ ባህሪ የሚፈጸም ነው። እንዲህ ይሁን እንጂ የአዳም አካል የአዳም ባህሪ ልዩ ሕይወት ካላገኘ በስተቀር ለመድኃኒትነት አይበቃም ነበረ። ይህም የአምላክ ባህሪ የአምላክ አካል ነው። የአምላክ ባህሪ የአምላክ አካል ሕይወትም መድኃኒትም ከሱ ከሆነ የሰውን ባህሪ የሰውን አካል ለምን ፈለገው? የአምላክ ባህሪ የአምላክ አካል ሞት ሕማም አይስማማውም። ስለዚህም ሞት ሕማም የማይስማማው አምላክ ሞት ሕማም በሚስማማው በሰው አካል በሰው ባህሪ ማለት ሰው ሆኖ ዓለምን ለማዳን ስለፈቀደ ሰው ሆነ። ይህ ነው ምክንያቱ። አምላክ አይታመምም፣ አይደክምም፣ አይሞትም። ስለዚህ ሕማም ሞት የሚስማማውን የሰውን አካል ባህሪ መሳሪያ አድርጎ ሰራበት። መሳሪያነቱም ደግሞ በትርፍ አይደለም። ሰዎች ለብርድ መከላከያ ልብስ እንደሚለብሱ ለጦር መከላከያ ልዩ የጦር ዝግጅት የጦር መሳሪያ እንደሚያደርጉ ጥሩር እንደሚለብሱ ሌላም ልዩ ልዩ አይነት የጥይት መከላከያ እንደሚያደርጉ አይነት መሳሪያ አይደለም። የራሱ አካል የራሱ ባህሪ ነው ያደረገው። ምንጊዜም የማይለይ የማይለወጥ ነው። ሕያው አምላክ የማይለወጥ ስለሆነ የሰውን ባህሪ አካልም በነሳ ጊዜ የማይለወጥ አድርጎታል እና ጥንቱንም ለውጥ የለበትም፣ ከተዋህዶ በኋላም ለውጥ የለበትም። አንድ አካል አንድ ባህሪ ነው። በዚህ መሰረት በመልእክተኛና
በአማላይ ሳይሆን እሱ ራሱ ሰው ሆኖ ዓለሙን አድኖታል። እግዚአብሔር ይመስገን። ስለዚህ ነው እንኳን ለብርሃነ ልደቱ አደረሳችሁ የምንለው። ሰጪው የማይለወጥ እንደመሆኑ መጠን ስጦታውም የማይጠፋ የማይለወጥ ነውና ለዚህ የተዘጋጀ ሁሉ ሊያገኘው የተፈቀደ ነውና፣ ስለዚህ እንኳን ለብርሃነ ልደቱ አደረሳችሁ። አሁንም ነቢዩ ኢሳይያስ አሁንም በጨለማና በሞት ጥላ ለነበሩ ሁሉ ብርሃን ወጣላቸው ይላል። እነማን ናቸው? በሞት ጥላና በጨለማ ውስጥ የነበሩ አዳምና ልጆቹ ናቸው። አዳምና ልጆቹ ተፈርዶባቸው በጨለማና በሞት ጥላ ውስጥ ይኖሩ ነበረ። አንተ መሬት ነህ፣ ወደ መሬት ትመለሳለህ የሚለውን ፍርድ የአዳም ጆሮዎች ከሰሙ ጀምሮ በስጋው በሞተ ስጋ ወደ መቃብር፣ በነፍሱም በሞተ ነፍስ ወደ ሲኦል ወርዶ በእግነ አጋንንት ሲጠቀጠቅ በስቃይ ገሃነም ሲጨነቅ እንዲኖር ተፈርዶበት ነበረ። ከዚህ የሞት ጥላና የጨለማ ኑሮ ሊያድነው እግዚአብሔር ራሱ ሰው ሆኖ የአዳምን ባህሪ አካል ገንዘብ አድርጎ ከቅድስት ድንግል እመቤታችን ያለ ዘራ ብእሲ በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። ያ ብርሃን ነው ለእኛ ሕይወት የሆነው። ያ ብርሃን ወደዚህ ዓለም ከመጣ በኋላ እኔ የዓለም ብርሃን ነኝ፣ የሚከተለኝ በጨለማ አይኖርም አለ። ዮሐንስ 8:12። በዚህ መሠረት ነው እንኳን ለብርሃነ ልደቱ አደረሳችሁ የምንለው። ይህም እውነት መሆኑ እንዲረጋገጥ በተወለደበት ሌሊት የተፈጸመውን ቅዱስ ሉቃስ አጣርቶ በወንጌሉ በምዕራፍ 2 ከቁጥር 1 እስከ 20 አስፍሮታል። ጊዜው አውግስጦስ ቄሳር በሮማ መንግስት ስር ያለ ሕዝብ ሁሉ በሕዝብ ቁጥር መዝገብ እንዲመዘገብ ትእዛዝ ያወጣበት ጊዜ ነበረ። አጻጻፉ ግን በየመንደሩ፣ በየአገሩ፣ በየሰፈሩ፣ በየከተማው ሳይሆን በየጎሳው፣ በየነገዱ፣ በየትውልዱ ስለነበረ ማንም ሰው ከነበረበት አገር፣ መንደር፣ ሰፈር፣ ከተማ ጥንቱን ወገኑ፣ ጎሳው፣ ነገዱ፣ ትውልዱ ወዳለበት እየሄደ ይመዘገብ ነበረ። ስለዚህ ዮሴፍም ከገሊላ ከናዝሬት ወደ ዳዊት አገር ወደ ቤተልሔም ሄደ። እሱ ዘሩ ከዳዊት ነበረና እጮኛው ቅድስት ድንግል ማርያምም የዳዊት ዘር ነበረችና፣ ስለዚህ ለምዝገባ ወደ ቤተልሔም ሄዱ። በዚያው ሳሉ የምትወልድበት ቀን ደረሰ። አዎ፣ ስለ ጽንሷ ስለ መውለዷ መናገር ከተፈለገ ስለ ጽንሷም አስቀድሞ መናገር ያስፈልጋል። ቅዱስ ማቴዎስ በወንጌሉ በምዕራፍ 1 ከቁጥር 18 እስከ 25 ይህንን ገልጾ ጽፎታል። የጌታችን የኢየሱስ ክርስቶስ ልደቱ እንዲህ ነበረ ይላል። ቀደም ሲል ከአብርሃም እስከ ጻድቁ ዮሴፍ ድረስ ያሉትን የእስራኤል አበው እየቆጣጠረ በልዩ ልዩ አይነት ልደት እንደተወለዱ ካሳየ በኋላ የጌታችን የኢየሱስ ክርስቶስ ልደቱ ግን እንዲህ ነበረ ይላል። እናቱ ማርያም ለዮሴፍ በታጨች ጊዜ በመንፈስ ቅዱስ ጸንሳ ተገኘች። ዮሴፍ ግን
ጻድቅ ሰው ነበረና ሊገልጥ አልፈለገም። በስውር ሊተዋት ፈልጎ ነበረ። ነገር ግን የእግዚአብሔር መልአክ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ይዘህ ሂድ፣ ከእሷ የሚወለደው በመንፈስ ቅዱስ ነውና፣ ይህም ሁሉ የሚሆነው በነቢዩ በኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ የተነገረ ሊፈጸም ነው ብሎ ስላስጠነቀቀው እሱም ተቀብሎ ሄዶ ጠበቃት። ጊዜው ሲደርስም በሕቱም ድንግልና የተጸነሰው በሕቱም ድንግልና ተወለደ። አስቀድሞ ነቢዩ ሕዝቅኤል በትንቢቱ በምዕራፍ 44 አንድ ቃል አስመዝግቧል በመንፈስ ቅዱስ። እነሆ በምስራቅ በኩል አዲስ አዳራሽ አየሁ፣ በሩ ተዘግቷል። ስለዚህም ማንም የማይገባበት ለዘላለም የታተመ ሆኖ የሚኖር ለመሆኑ የእግዚአብሔር መልአክ ነገረኝ። እግዚአብሔር እንዲህ አለኝ፣ ይህ ቤት ለዘላለም አይከፈትም፣ የእስራኤል አምላክ እግዚአብሔር በውስጡ አልፎበታልና አለኝ ይላል። እመቤታችን ቅድስት ድንግል ማርያም ከመጽነሷ በፊት ድንግል፣ በጽንስ ጊዜ ድንግል፣ ከጸነሰች በኋላ ድንግል፣ በመውለዷ ጊዜ ድንግል፣ ከመውለዷም በኋላ ለዘላለም ድንግል ናት። ነቢዩ ሕዝቅኤል እንደተናገረው የእስራኤል አምላክ እግዚአብሔር አልፎባታልና እንዳለ እግዚአብሔር 9 ወር ከ5 ቀን በማኅፀኗ ተወስኖ ዓለም አድርጎ የተመሰገነባት ቤተ መቅደሱ ስለሆነች ከሱ በቀር ሌላ የማይገባባት የማይወጣባት ስለሆነ ለዘላለም ድንግል ናት። ከሊቃውንትም ታላቁ ሊቅ ቅዱስ ኤፍሬም የነቢዩን የሕዝቅኤልን ትንቢት ጠቅሶ ነቢዩ ሕዝቅኤል ስለ እሷ መስክሯል። እነሆ አዲስ አዳራሽ ተዘግታ አየሁኝ፣ ወደዚያች ቤት የኃያላን ፈጣሪ እንጂ ሌላ መውጣት መግባት የማይችል ስለሆነ እሱ ገባ እሱ ወጣ ብሏል። ይህ ስለሆነ በዛሬቱ ቀን በቤተልሔም ያ ባለ ተስፋ ነቢያት ሁሉ ሲጠብቁት የኖረው ኃያል አምላክ ከቅድስት ድንግል ማርያም በሕቱም ድንግልና እንደተጸነሰ በሕቱም ድንግልና ተወለደ። 9 ወር ከ5 ቀን ስትሸከመው እሳተ መለኮቱ አላቃጠላትም። ቀደም ሲል በራእይ ለሙሴ በትንቢት ለኢዩኤል ምስጢሩ ተገልጿል። ሙሴ በደብረ ሲና በጎቹን አሰማርቶ ሲጠብቅ በነበረ ጊዜ ነበልባል ከሐመልማል፣ ሐመልማል ከነበልባል ማለት እሳት ከቁጥቋጦ፣ ቁጥቋጦ ከእሳት ተዋህዶ ቁጥቋጦ በእሳት ሳይቃጠል እሳቱም ቁጥቋጦውን ሳያቃጥለው አይቶ እስቲ ቀርቤ ልረዳው ብሎ ሄደ። 40 ክንድ ሲቀረው ከነበልባሉ ድምፅ ወጥቶ ሙሴ ሙሴ የቆምክበት ምድር የተቀደሰ ነውና ጫማህን አውልቅ አለው። ጫማውን አውልቆ ሲቀርብ እኔ የአባቶችህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ በግብፅ ያለችውን የወገኖችን ጩኸት ሰምቻለሁ፣ ላድናቸውም ወርጃለሁና ሄደህ ንገራቸው ብሎ ልኮታል። ዘጸአት ምዕራፍ 3 ከቁጥር 1 እስከ 15 ዘርዝሮ መመልከት ይቻላል። ሙሴ እንዳየው ቁጥቋጦውን እሳቱ አላቃጠለውም፣ ቁጥቋጦውም እሳቱን አላጠፋውም። እንዲሁ እሱ ራሱ እሳት እግዚአብሔር በድንግል ማኅፀን አካሏን ባሕርዋን ገንዘብ አድርጎ 9 ወር ከ5 ቀን በቆየበት ሰዓት በሷ
ምንም ጥፋት አልደረሰም፣ በሱም ለውጥ አልደረሰም። እንደገና ነቢዩ ኢዩኤል በተናገረው እንዲህ ይላል፣ እነሆ አንዲት ድንግል አየሁ፣ የእግዚአብሔር ዙፋን ናት፣ ልክ እንደ እሳት ታንበለብላለች። ኪሩብም ጠየቅሁት፣ ነገሩ ምንድን ነው ብዬ። ይህች ናት እግዚአብሔር ከአዳም ልጆች መካከል መድኃኒት ሊያደርግባት የመረጣት፣ መድኃኒት ሊሆንባት የመረጣት ይህች ናት። በእሷ ምዕመናን ሁሉ ይድናሉ። ለሚታመንባት አምባ መጠጊያ ናት አለኝ ይላል። ይህች ድንግል ናት የአምላክ እናት ለመሆን ለመባልም የበቃች። ይህን ልዩ ስም ከቶ ማንም ሊጋራት አይችልም። አምላክን መውለዷ የግሏ ስለሆነ የአምላክ እናት መባልም የግሏ ነው። ይህ ብቻ አይደለም። እናቶቻችን፣ እህቶቻችን እናትነትም ድንግልናም ተፈቅዶላቸዋል። ነገር ግን ሁለቱን በአንድ ጊዜ ማግኘት አይችሉም። አንዱን ካገኙ ደግሞ ሌላውን አያገኙም። ስለዚህም እናት የሆነ ሴት ድንግልናን አታገኝም። ድንግል የሆነ ሴትም እናትነትን አታገኝም። እናትነትን ከድንግልና፣ ድንግልናን ከእናትነት አጣምራ ደርባ ያለ ለውጥ ይዛ የምትኖር እመቤታችን ቅድስት ድንግል ማርያም ብቻ ናት። ስለዚህ ነው ሊቀ መላእክት ቅዱስ ገብርኤል ለብስራት ወደ እሷ በተላከ ጊዜ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ብሎ በታላቅ ደስታ ያበሰራት ያመሰግናት። ከሴቶች ተለይተሽ ነው ያለ። አዎ ልዩነቱ አሁን ላይ እንደገለጽኩት ነው። ማንኛውም ሴት በጾታዋ ሴት የሆነች ሁሉ ድንግልናም እናትነትም የተፈቀደላት ስትሆን ሁለቱን አንድ ላይ ማግኘት አትችልም። ከዚህ ይበልጥ ደግሞ ይልቁንም ድንግልና ያላቸው ሴቶች ቢሆኑም ከ15 ዓመት በኋላ ጥበቃውን ገንዘብ ያደርጋሉ እንጂ ስርዓቱ ይለወጣል። እስከ 15 ዓመት የነበሩበት ሕይወት ሌላ ለውጥ ያመጣል። ተፈጥሮ ማህፀን ይደርሳል። ሌሎች ሴቶች የሚደርስባቸው ግዳጅ ሁሉ በእነሱ ላይ ይደርስባቸዋል። በዛሬው አነጋገር የወር አበባ፣ እንደ ቀድሞ አነጋገር ግን ግዳጅ ወይም መርገም አደፍ ተብሎ ይጠራ የነበረው የደም ፈሳሽ ከወላዲቱ እንደሚመነጭ ከድንግሊቱም ይመነጫል። እንግዲህ ይሄ ድንግልና ለተወሰነ ጊዜ ሰርቶ የሚታጣ መሆኑንና ደናግል የሚከብሩት ክብራቸውን ጠብቀው በመኖራቸው እንጂ ስርዓቱ እስከ መጨረሻ ሕይወታቸው የማይቆይ መሆኑን ነው የምናየው። በእመቤታችን ግን እንዲህ አይነት ለውጥ የለም። እላይ እንደተናገርኩት ከመጽነስ በፊት ድንግል፣ በጽንስ ጊዜ ድንግል፣ ከጽንስ በኋላ ድንግል፣ ከመውለድ በፊት ድንግል፣ በመውለድ ጊዜ ድንግል፣ ከመውለድም በኋላ ዘላለም ድንግል ናት፣ እንደ ነቢዩ ሕዝቅኤል አነጋገር። ስለዚህ በሕቱም ድንግልና የተጸነሰው አምላክ በሕቱም ድንግልና በቤተልሔም ተወለደ። የቦታ ችግር ነበረባቸው እንግዶች በሆኑበት ስፍራ። ምክንያቱ ግን እንደ ዛሬው ጊዜ ሴት
በቤተ ዘመዶቿ መካከል ወይም በቤተሰብ መካከል መውለድ ቀርቶ የወር ግዳጇን እንኳን ማየት አትችልም ነበረ። እንዲህ አይነት ነገር ከመጣ ከቤት መውጣት፣ በሌላ ጎጆ መቀመጥ ግዴታ ነበረባት። እመቤታችንም ምንም እንኳን የአምላክ እናት ብትሆን የአምላክ እናት መሆኗን ሌሎች ሊያውቁላት የጀመሩ ከመውለዷ ጊዜ ጀምሮ ነውና እዚያ ድረስ ግን ይህን ማወቅ የቻለ ሰው አልነበረምና የመውለጃዋ ጊዜ ሲደርስ በመስተንግዶ ከተቀመጡበት ቤት ወጥተው ሌላ ስፍራ እንዲፈልጉ ተደረገ። ሌላ ስፍራም ስላልነበረ ዳዊት ሰሎሞን ሰርተውት የነበረ ግንብ ፈርሶ የከብቶች ማደሪያ ሆኖ ስለነበረ እዚያ ውስጥ ገብተው አረፉ። በዚያም የሰማይ የምድር ጌታ ተወለደ። የአምላክ እናትም የበኩር ልጇን በዚያ ወለደች። በግርግም አስተኛችው፣ በጨርቅ ጠቀለለችው፣ አውራ ጣቱን አሰረችው። ጊዜው ብርድ ስለነበረ እንደሚታወቀው በሌላው ዓለም ታኅሳስ የክረምት ወራት ነውና በኢየሩሳሌም ሥርዓቱ እንዲሁ ስለሆነ ጊዜው ብርድ ስለነበረ ለጊዜው ለሕፃኑ ሙቀት የተረፉት በዚያ አካባቢ የነበሩ እንስሳት አህዮች፣ ላሞች ነበሩ። ነቢዩ ኢሳይያስ ላምኒ አይመረ ዘአጥርዮ ወአድግኒ ምቅማሆ፣ ላም የገዛውን ጌታውን አወቀ፣ አህያም መንከባለያውን ለይቶ ተረዳ ብሎ በትንቢቱ በምዕራፍ መጀመሪያ እንደተናገረው ሁሉ በዚያ ቀን ለመጀመሪያ ጊዜ እስትንፋሳቸውን የገበሩለት እንስሳት ነበሩ። በዚያ አካባቢ ጊዜው ጌታ የተወለደበት ከሌሊቱ 9 ሰዓት ነበረ። ጨለማ ነበረ። ግን ድንገት የማይታወቅ አስደንጋጭ ብርሃን አልፎ አልፎ ይታይ ጀመረ። እረኞች ደነገጡ፣ ተጨነቁ። የሚያውቁት ምልክት አልነበረም። ወዲያው የእግዚአብሔር መልአክ በመካከላቸው ቆመ። አይዟችሁ፣ አትፍሩ፣ ለእናንተና ለሞላው ዓለም የሚሆን የምሥራች እነግራችኋለሁ። ዛሬ በዳዊት ሀገር መድን ተወልዶላችኋል፣ ይኸውም ቡሩክ አምላክ ክርስቶስ ነው ብሎ ከዚያ በፊት ያልተሰማ ከዚያም በኋላ ያልተነገረ ከእንግዲህም ወዲህ ሊነገር የማይችል ለዓለም አዲስ የምሥራች አመጣ። መድህን ተወልዶላችኋል። ይሄ ነው መድህን። ነቢዩ ኢሳይያስ እንደተናገረው በመልእክተኛና በአማላጅ ሳይሆን አሁን የመጣው ራሱ ነው። ስለዚህ መድህን ተባለ። ሌላ ጊዜ በመላእክትም በነቢያትም በኃያላንም እግዚአብሔር ሕዝቡን ይጎበኝ ነበረ። ዛሬ ግን እሱ ራሱ ነው የጎበኘው። ሕዝቡን የጎበኘ እሱ ራሱ ስለሆነ የእግዚአብሔር መልአክ መድህን ተወልዶላችኋል አለ። እንደ ሌሎች ከሃይማኖት ውጭ እንዳሉት ወገኖች የእግዚአብሔር ሰው አላለም። እንደ እስራኤልም ደግሞ ባዶ መሲህ አላለም። እንደ ዛሬ አስቸጋሪ ክርስቲያኖችም ደግሞ አማላጅ አላለም፣ ጠበቃም አላለም። መድህን ያለ። መድህን ማለት ምንድን ነው? መድኃኒት ማለት ነው። ይህን ሁሉም ያውቀዋል ያምንበታልም። በኢትዮጵያ ግን ልዩ የባህል አነጋገር አለው። በቀድሞ ጊዜ በኢትዮጵያ የከብቶች በሽታ የአንድ ጊዜ ነው። 2-3 ጊዜ መታመም የለም። አንድ ጊዜ ይታመማሉ፣ ይድናሉ፣ ከሞቱም ይሞታሉ። ከዳኑ ግን እስከ መጨረሻ ሕይወታቸው ድረስ ካልታረዱ ካላረጁ
ካልተሰበሩ በስተቀር የበሽታ ሞት አያሰጋቸውም። ስለዚህ ማንኛውም ከብት አርቢ ወደ ገበያ ወጥቶ ለሚሸጠው ከብት ዋጋ በሚጠይቅበት ጊዜ ገዢው ከብቱ ታሞ መዳኑን ይጠይቀዋል። ታሞ ድኗል ያለ እንደሆነ ለዚያ ተጠሪ ተጠያቂ መድህን ይጠይቀዋል። ስለዚህ መድህን ሰጥቶ ይሸጣል። ያም መድህን ተቀብሎ ይገዛል። አሁንም መድህን ነው ወደ ዓለም የመጣ እንጂ አማላጅ አይደለም፣ ጠበቃም አይደለም፣ የእግዚአብሔር ሰውም አይደለም። እሱ ራሱ እግዚአብሔር ነው። ሊያድነን ነው የመጣው። አዳምን ከወደቀበት አዘቅት ለማውጣት ነው የመጣው። ከተፈረደበት ፍርድ ከሞተ ሥጋ በትንሣኤ ከሞተ ነፍስ በነጻነት ሊያወጣው ነው የመጣ እና መድህን ተወልዶላችኋል አለ። መድህኑ ፍጡር አይደለም። ስለዚህ መልአኩ እግዚ ቡሩክ ክርስቶስ፣ ቡሩክ አምላክ ማለት የባሕርይ አምላክ ክርስቶስ ነው ብሎ አረጋገጠ። ወደ በረቱ ሂዱ፣ ሕፃን በግርግም ላይ ተኝቶ አውራ ጣቱን ታስሮ በጨርቅ ተጠቅሎ ታገኛላችሁ፣ ምልክቱ ይሄው ነው አላቸው። እሱ ይህን ሲያነጋግራቸው እንደገና ብዙ የሰማይ ሰራዊት ተገለጡ፣ ይዘምሩ ነበረ። በሰማይ ለእግዚአብሔር ምስጋና፣ በምድር ሰላም፣ ለሰው ልጆች ፍቅሩ ሆነ እያሉ ይዘምሩ ነበር። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ከዚያ በፊት ይህ መዝሙር በዓለም ተሰምቶ አያውቅም። ብዙ ነቢያት የመላእክትን መዝሙር ሰምተዋል። አንድ አይነት ቋንቋ ነው። ነቢዩ ኢሳይያስ በምዕራፍ 6 ሐዋርያው ዮሐንስ በምዕራፍ 4 እንደገለጡት ቅዱስ 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 የሚል ነው። የዛሬው መዝሙር ግን ከዚያ የተለየ ነው። በሰማይ ለእግዚአብሔር ምስጋና፣ በምድር ሰላም፣ ለሰው ልጆች ፍቅር ሆነ። ይሄ ነው። አዎ በሰማይ ለእግዚአብሔር ምስጋና፣ ፍጥረት ሁሉ ልጁን ለዓለም መድኃኒት አድርጎ የሰጠ እግዚአብሔር አብን ለዓለም ቤዛ ሆኖ ተሰቅሎ ሞቶ ዓለሙን ለማዳን የመጣ እግዚአብሔር ወልድን ይህን ጸጋ እንዲቀበሉ ምዕመናንን ለሚያዘጋጅ ለእግዚአብሔር መንፈስ ቅዱስ ምስጋና የሚቀርብበት ቀን ነው። ስብሐት ለእግዚአብሔር በሰማያት። በምድር ሰላም ተጀመረ። ከዚያ በፊት ምንም አይነት ለሰው ልጅ ሰላም አልነበረውም። ሰላም የሚባለው ምንድነው ትርጉሙ? ምናልባት በእኛ አተረጓጎም በገዢዎችም በተገዢዎችም በዜጎችም በመሪዎችም አንጻር ልዩ ትርጉም ሊሰጠው ይችላል። ገዢዎችና መሪዎች የራሳቸውን አስተዳደር ቀና ነው ብለው ስለሚመለከቱ እነሱ እስካሉ ድረስ የተደረገ ቢደረግ ሰላም ነው ብለው ሊያወሩ ይችላሉ። ዜጎችም ደግሞ የተጠቀሙት ሲጠቀሙ ያልተጠቀሙትም እያኩተመተሙ ችለውት ስለሚኖሩ ሰላም ነው ብለው ሊያወሩ ይችላሉ። ነገር ግን እንዲህ አይነት ሰላም አይደለም ጌታ ያመጣው ሰላም። ሰላም የሚባለው ከጌታ የተገኘው የሚገኘው ለተገባው ሰው ሁሉ የታደለው የሚታደለው ሰላም የህሊና እረፍት ነው። መጨነቅ መሰቀቅ የሌለበት ሙሉ ነጻነት ያለው ሰላም ነው። ምናልባት የዓለም ለሰው ልጅ የሐዘን፣ የጭንቀት፣ የሰቀቀን የልዩ ልዩ ችግር መቀበያ ቦታው እንደመሆኑ መጠን ግን ክርስቶስን የተቀበሉ ሁሉ በሙሉ ልባቸው የተቀበሉ ሁሉ ምክንያት የማይሰጡ ሁሉ
ከእንደዚህ ያለው ችግር ተላቀው በሰላም በደስታ በክብር የሚኖሩበት የእግዚአብሔር መንግሥት የሚመጣ ስለሆነ እውነተኛውን የክርስትና ሃይማኖት የተቀበሉ ሁሉ ልባቸው በዚህ የጸና ስለሆነ ለምንም በምንም አይጨነቁም፣ ለምንም በምንም አይበገሩም፣ በምንም ለምንም አይቸገሩም። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ከቶ ከክርስቶስ ፍቅር የሚለየን ማን ነው? ሞትም ቢሆን ሕይወትም ቢሆን ማንም ነገር ቢሆን ያለ። ስለዚህ ነው ለእውነተኞቹ ክርስቲያን ምንም ለውጥ የለም። ይሄ ነው ሰላም የሚባለው። በሙሉ ልብ ሕሊናን እግዚአብሔር ላይ አሳርፎ መኖር። ይሄ ነው ከመድኃኒታችን ለዓለማችን የተሰጠው ሰላም እንጂ ይሄ በሴኮንድ በደቂቃ የሚለዋወጠው ዓለም ከሚያመጣው አስጨናቂ ተኩሱ ቢቀር ወሬው ቢቀር ሽክሽክታው ቢቀር አፈናው ዘወትር ያዘወተረበት ዓለም የሰላም ነው ተብሎ ሊነገርለት አይችልም፣ ሊወራለትም የሚገባ አይደለም። የክርስቶስ ሰላም በምድር የሚለው ሰው እምነቱን በእግዚአብሔር ላይ አድርጎ በአዳምነት ብቻ ሳይሆን የክርስቶስ በመሆንም አንድ መሆኑን አውቆና ተደራርቶ ተደጋግፎ አንዱ በአንድ ላይ ክፉ ሳያስብ ክፉ ሳይሰነዝር የሚኖርበትን ሕይወት ማግኘት ማለት ነው። ይህ ነው ሰላም የሚባለው። በዚህ ነው ሰላም በምድር ተብሎ የተዘመረ። ከዚህ በኋላ እነዚያ መላእክት ይህን መዝሙራቸውን እየዘመሩ ወደ ሰማይ ወጡ ይላል። ፍቅሩ ለሰው ልጅ ሆነ ይላል። አዎ ስምረቱ ለሰው ፍቅሩ ለሰው ልጅ የእግዚአብሔር ፍቅር እግዚአብሔር አብ አንድ ልጁን ለዓለም ቤዛ አድርጎ ሰጠ። አንድ ልጁ ኢየሱስ ክርስቶስም ራሱን አሳልፎ ለሕማም ለሞት ሰጠ። ይህ መድህን ነው፣ አማላጅ አይደለም፣ ጠበቃም አይደለም። ማንም ክርስቲያን ይስማ፣ አማላጅ አይደለም፣ ጠበቃም አይደለም። አምላክ ነው፣ የማይለወጥ አምላክ ነው። ስለ ሰው ልጆች ደግሞ በፈቃዱ ራሱን ለሕማም ለሞት አሳልፎ ሰጥቶ የሰው ልጆች የተቤዠ ነው፣ መድህን ነው። ይህ ነው ስሙ። ይህንን ማወቅ ያለብን። ስለዚህ ይህን አምናችሁ የምትቀበሉ ሁሉ ዛሬ ፍጹም ደስታ አላችሁ። ልደቱ ለእናንተ መወለድ አዲስ መሰረት አስገኝቷል። የእግዚአብሔር ልጅ የሰው ልጅ ለመሆን ስለፈቀደና ምንም የሚያስቸግረው ነገር ባለመኖሩ ያንኑ ስለፈጸመው ይህም በመሆኑ የቅድስት ድንግል እመቤታችን ልጅ ሆኖ በቤተልሔም በመገለጡ በስሙ ለሚያምኑ ሁሉ ደግሞ ከባልና ከሚስት መዋደድ ከሥጋዊና ከደማዊ ፈቃድ በላይ የሆነውን ከእግዚአብሔር የመወለድን ሥልጣን ሰጥቷቸዋል። የእግዚአብሔር ልጅ የሰው ልጅ ስለሆነ የሰው ልጆች ደግሞ የእግዚአብሔር ለመሆን መብት አግኝተዋል። ይህም በውሃና በመንፈስ ቅዱስ ሲወለዱ ከውሃና ከመንፈስ ቅዱስ ሲወለዱ በጥምቀት የሚያገኙት ልደት ነው። ይህ ነው መድኃኒታችን ለእኛ ለሰው ልጆች ያስገኘው። የልደቱን በዓል የምናከብረው በዚህ ምክንያት ነው። ነገሥታት ሲያከብሩት እንደኖሩት ያለ ልደት አይደለም እኛ የምናከብረው። እነ ሄሮድስ ሌሎችም ታላላቅ ሰዎች ሲያከብሩት እንደኖሩት ያለ ልደት አይደለም የምናከብረው። በዛሬው ጊዜም ደግሞ ስልጣኔ ያመጣው ሆኖ ማንም ሰው ልደቱን እንደሚያከብር ወይም የልጁን ልደት ወይም ደግሞ የቤተሰቡን ልደት እንደሚያከብር አይነት አይደለም የምናከብረው። እኛ የምናከብረው ልደት ቀደም ብዬ እንደጠቀስኩት በሞትና በሞት ጥላና በጨለማ ውስጥ ከመኖር ነፃ የወጣንበትን የብርሃን ወግታ የተገኘበትን ሕይወታችን የታደሰበትን ከሞት ወደ ሕይወት የተሸጋገርንበትን በዓል ነው የምናከብረው።
የእኛ በዓል ጭምር ነው። የእኛ በዓል ነው በግላችንም ማለት ይቻላል። ስለዚህ እንኳን ለብርሃነ ልደቱ አበቃችሁ ስንባባል በዚህ መሰረት ነው። እንኳን ለብርሃነ ልደቱ አደረሳችሁ የምንባባል እንግዲህ በዚህ መሰረት ነው። ይህ ጸጋ ለሁሉ ነው፣ ለሰው ዘር ሁሉ የተሰጠ ነው። ከእንቢተኛ ልብ ከሚቀር በስተቀር በእንቢተኛ ልብ ከሚቀር በስተቀር የሚከለከል የሚነፈግ የለም። በእግዚአብሔር ስጦታ በእግዚአብሔር ልግስና ንፍገት የለም። እንኳን እሱ ሊነፍግ ደቀ መዛሙርቱን ወደ ዓለም በላከ ጊዜ በጸጋ የተቀበላችሁትን በጸጋ ስጡ፣ ያለ ዋጋ የተቀበላችሁትንም ያለ ዋጋ ስጡ ብሎ ነው ያዘዘው እና እሱ ከኛ ዋጋ የሚጠይቅ አይደለም። ቢጠይቅ ደግሞ ለሚሰጠን ስጦታ የሚበቃ ዋጋ የለንም። ያንን የምንገዛበት የሚበቃ ዋጋ የለንም። ስለዚህ ከኛ ዋጋ አይጠይቅም። ከኛ የሚፈለገው ዋጋ ማመን ብቻ ነው። ማመን ብቻ ነው። በወልድ የሚያምን የዘላለም ሕይወት አለው ተብሎ ተጽፏልና ዛሬ ያመለጠ እንደሆነ ወደፊት አይገኝም። ብዙዎች እየተታለሉ ነው። ለብዙዎች እየቀረባቸው ነው። ሳያመልጣቸው ጊዜ ሳያልፋቸው ዛሬውኑ ይህንን መቀበል አለባቸው። እኛ ኢትዮጵያውያን በዚህ በዓል ላይ ልዩ ዕድል አለን። በኢትዮጵያ የባህል አነጋገር ዕጣ ከልቅና የሚባል ነገር አለ። ርስት በሚወረስ ጊዜ የተወለደ ሁሉ የወላጆቹን ርስት እኩል የመካፈል መብት አለው በዕጣ። ግን የመጀመሪያ ልጆች ወይም ደግሞ ወላጆቻቸው እንደ አገልግሎታቸው ስጦታ የፈቀዱላቸው ልጆች ልቅና አላቸው። የዕጣቸውንም ያገኛሉ፣ የልቅናቸውንም ይወስዳሉ። ዕጣ ከልቅና ይባላል። እኛ ኢትዮጵያውያንም እግዚአብሔር በሰጠን ጸጋ ውስጥ ዕጣ ከልቅና የምናነሳላቸው ብዙ ነገሮች አሉ። ሌሎችን አሁን አልጠቅሳቸውም። አንደኛው ግን የዛሬው በዓል ነው። ለምን ትንኝ ይሆናል? በእግዚአብሔር ቸርነት የተሰጠ ነው። እኔ አልመረምረውም፣ መርምሬም የምደርስበት አይደለም። ማንም ደግሞ በእግዚአብሔር ስጦታ ውስጥ ይህን ለምን ታደርጋለህ ብሎ የሚከራከር ወይም ለምን አደረገ ብሎ የሚመራመር ያለ አይመስለኝም። ሊሆንም የሚቻል አይደለም። ቀደም ብዬ እንደተናገርኩት እግዚአብሔር ለሚሠራው ሥራ ሁሉ አስቀድሞ በነቢያት ነገሩን ገልጿል። ስለዚህም ሰው ሆኖ በሥጋ ተገልጦ ዓለሙን እንደሚያድን ለዚህም ሥራ አንዲት ድንግል እንደመረጠ አስቀድሞ በነቢያት ተነግሯል፣ ተፈጽሟል። ለዚህም ቀጠሮ እንደተሰጠ አስቀድሞ በነቢያት ተነግሯል፣ ተፈጽሟል። በነቢዩ በዳንኤል 70 ሰንበታት አድመሙ ለሕዝብከ፣ ለሕዝቡ የ70 ሱባዔ ቀጠሮ ስጣቸው ተብሎ ተነግሮ ነበረ በትንቢተ ዳንኤል ምዕራፍ 10። ያ ሲፈጸም የእግዚአብሔር ልጅ በሥጋ ተገለጠ፣ ከድንግል ተወለደ። ስለዚህም ሐዋርያው ቅዱስ ጳውሎስ ለገላትያ በጻፈው መልእክቱ በምዕራፍ 4 ወአመ በጽሐ ዕድሜሁ ፈኖ እግዚአብሔር ወልዶ ወተወልደ እምብእሲት፣ ቀጠሮ ሲደርስ ጊዜው ሲደርስ እግዚአብሔር ልጁን ወደ ዓለም ላከ፣ እሱም መጥቶ ከሴት ተወለደ ይላል። እንዲህ አይነት ነገር ነው። በዚህ አንጻር በልደቱ ቀን ደግሞ ገጸ በረከት ለማቅረብ
በረከተ ልደቱን ለመሳተፍ የተጠሩ ነበሩ። እነዚህም የደሴቶች የሳባና የአረብ ኢትዮጵያውያን ነገሥታት ነበሩ። ነቢዩ ኢሳይያስ እንዲህ ይላል፣ ወአመጹም ሳባ ወርቀ ወስዕነ ወይዜኑ መድኃኒተ ዘእምኀበ እግዚአብሔር። ከሳባ ወርቅና ዕጣን ያመጣሉ፣ ከእግዚአብሔር የሆነውንም መድኃኒት ይናገራሉ ይላል ትንቢተ ኢሳይያስ ምዕራፍ 60 ቁጥር 6። እንደገና ነቢዩ ዳዊት ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል መዝሙር 67:31። አሁንም ይገኒው ቅድሜሁ ኢትዮጵያ ወጸላይቱ አመደ ይቀምሁ ነገሥተ ተርሴስ ወደስዓት አምሃ ያበዉ ነገሥተ ሳባ ወዐረብ ጋዳ ያመጹ። ኢትዮጵያውያን ይገዙለታል፣ ጠላቶቹ ይዋረዳሉ፣ ነገሥታቱ ገጸ በረከቱን እጅ መንሻውን ያቀርቡለታል ይላል። እንግዲህ ይህ ጥሪ አስቀድሞ ለኢትዮጵያውያን ተልኮላቸዋል። እንደገናም አስቀድሞ የታሪክ ተራ ይዘውበታል። እናታቸው የሳባ ንግሥት ቀደም ብላ ምሳሌው ለሆነው ለሰሎሞን ገጸ በረከት በማቅረብ በኢየሩሳሌም ተገኝታ ኃያልነቱን ካህሊነቱን በመመስከር እንደታወቀች ሁሉ ኢትዮጵያውያንም በልደቱ የሰሎሞን ለውጥ የሆነው ወይም ሰሎሞን ምሳሌ የሆነለት አምላክ ሰው ሆኖ በዳዊት ሀገር በተገለጸ ጊዜ ኢትዮጵያውያን ሄደው የተመደበላቸውን ወርቅ፣ ዕጣን፣ ከርቤ ገብረውለታል። ታሪኩም ይህን ጉዳይ ተከትሎ በየመስመሩ ጠብቆ አቆይቶታል። መጀመሪያ ሞዓባዊው ነቢይ በለዓም ኮከብ ከያዕቆብ ይወጣል ከእስራኤልም ኃጢአትን ያርቃል ብሎ ተናግሮ ነበረ። ይህን ኮከብ በዓለም ያሉ ፈላስፎች ሁሉ አላገኙትም። ኢትዮጵያዊው ፈላስፋ ዘረደሽት ግን ከውሃ ዳር ተቀምጦ ገጸ ሰማይን ከገጸ ማይ እያነጻጸረ ሲመራመር በነበረ ጊዜ ድንግል ሕፃኗን እንደታቀፈች በሰሌዳ ኮከብ ተስላ አይቶ ይህን እግዚአብሔር የገለጸለትን ምስጢር እሱ ደግሞ እንደገና በልዩ ማዕድን ቀርጾና ዜናውን ጽፎ ትንቢቱን ጨምሮ ለልጆቹ ይህ ምልክት በታየ ጊዜ በቀጥታ ሄደው ኢየሩሳሌም ለተወለደው ንጉሥ ገጸ በረከቱን እንዲያቀርቡ ገጸ በረከቱንም ለይቶ ወርቅ፣ ዕጣን፣ ከርቤ ብሎ ወስኖ ጽፎ በቤተ መዛግብት አስቀምጦት አልፏል። እነዚህ ሰዎች የአባታቸውን ትንቢት ሲጠባበቁ እንደኖሩ ጊዜው ደረሰ። አምላክ ሥጋ ለበሰ። ያ ኮከብ ታየ። የአባታቸውን ትንቢት ከኮከቡ ሬት ጋር አነጻጸሩ። ይህም በመሆኑ ስንቃቸውን አዘጋጅተው ከደጋይቱ ኢትዮጵያ ከቆላውም የተወጣጡ 12 ነገሥታት ያሉባቸው ብዙ ሰራዊት ወደ ኢየሩሳሌም ጉዟቸውን ጀመሩ። ያም ያዩት ኮከብ ይመራቸው ነበረ። ከተማ ከተማ ሲገቡ ይሰወራቸው ነበረ። ኢየሩሳሌም በደረሱ ጊዜም ተሰወራቸው። ስለዚህም ወደ ኢየሩሳሌም ገብተው የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁ። ሄሮድስ ደነገጠ። ከተማይቱም ታወከች። ሄሮድስ ቀላል ሰው አልነበረም። ስለ ሄሮድስ ጥቂት መናገር አስፈልግ መሰለኝ። ሄሮድስ ጨካኝ ሰው ነበረ። ስለ መንግስቱ የሚያደርገው ቅናት
ጭንቅላቱን ይበጠብጠው ስለነበረ የውጭ ሰው ቀርቶ ቤተሰቦቹን ሳይቀር እንዳውሬ የበላ ሰው ነው። ልጆቹን፣ ሚስቱን፣ የልጅ ልጆቹን ሳይቀር ያጠፋ ሰው ነው። በብዙ ዘመነ መንግስቱ ብዙ ሰዎች አጥፍቷል። ጌታ የተወለደው በ35ኛው ዘመነ መንግስቱ ላይ ነው። በላዩ ያደረው ጭንቀት ምን ያህል እንደሆነ ሁላችንም ልንገምተው የሚገባ ነው። ከተማይቱም ተጨነቀች። ካህናቱን ጠርቶ እንዲህ ያለ ወሬ እሰማለሁ፣ እንዲህ ያለ ነገር አለ ብሎ ጠየቃቸው። እነሱም አሁን በዳዊት ሀገር በቤተልሔም ይወለዳል የሚል በትንቢተ ሚክያስ ምዕራፍ 5 ተጽፏል አሉት። ይህን ካጣራ በኋላ ካህናቱን ለብቻ ሰብአ ሰገልንም ለብቻ ነበርና ያነጋገረው። ካህናቱን በአንድ በር አሰናብቶ ወደ ቤተልሔም ሂዱና ፈልጉት፣ ያገኛችሁት እንደሆነ ተመልሳችሁ ንገሩኝ፣ እኔም ሄጄ እሰግድለታለሁ አላቸው። ይህም ተንኮል የተመላ አነጋገር ነበረ። ለይቶ ማወቅ ስለተሳነው ለይቶ እንዲያውቀውና ቶሎ ለመግደል እንዲመቸው ያደረገው አስተሳሰብ ነበረ። እሰግድለታለሁ ሲል እገድለዋለሁ ማለቱ እንደነበረ ብዙ የመጻሕፍት መተርጉማን ነገሩን አብራርተውታል። እነሱም ከከተማ ሲወጡ ያወቁት የለመዱት መሪያቸው ኮከብ እንደገና ተገለጸላቸው። እሱንም ተከትለው ወደ ቤተልሔም ሄዱ። ቤተልሔም ሲደርሱ ኮከቡ ጠቅሶ እንደማመልከት ዝቅ ብሎ በቤተልሔም በዋሻው ራስ ላይ ቆመ። እነሱም በጣም ደስ አላቸው። ከሰረገላ ወርደው ወደ ዋሻው ገብተው ሕፃኑን ከእናቱ ጋር አግኝተው ኮርቢያቸውን ከፈተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ገበሩለት። የዓለም ንጉሠ ነገሥት መንግሥትን ከጠላው ነስቶ ለወደደው መስጠት የሚቻለው ኃያል ንጉሥ ምንጊዜም በመንግሥቱ ሽረት በባህሪው ሞት የሌለበት ኃያል አምላክ ስለሆነ የነገሥታት ንጉሥ ለመሆኑ ምልክት ወርቅ ገበሩለት። እንደገና ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ ኃያል አምላክ ዛሬም በገዛ ስልጣኑ ሰው የሆነ በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ ኃያል አምላክ ስለሆነ ዕጣን ገበሩለት። ግን ምንም እንኳን ኃያል አምላክ ኃያል ንጉሠ ነገሥት ቢሆንም ለሰው ብሎ መራራ ሞትን ለመቀበል ወደ ዓለም የመጣ ስለሆነ ከርቤ ገበሩለት። ይህም የፍቅሩ ምልክት ነበረ። ይህን ሁሉ ካደረጉ በኋላ በረከቱን ተቀብለው በሚሄዱበት ጊዜ ወደ ሄሮድስ እንዳይመለሱ ከእግዚአብሔር መልአክ ስለተነገራቸው በሌላ መንገድ ወደ አገራቸው ገቡ ይላል ቅዱስ ማቴዎስ በወንጌሉ በምዕራፍ 2 ከቁጥር 1 እስከ 12 አስፍሮታል። አስደናቂ ታሪክ ነው። ሄሮድስ ሰብአ ሰገል ወደ እሱ አለመመለሳቸውን ሲያውቅ ተቆጣ። ያንንም መጥቼ እሰግድለታለሁ ያለውን ቃል የሚተረጎምበት ጊዜ ስለደረሰ አንድ ሕፃን እፈልጋለሁ ሲል በቤተልሔምና በአውራጃዎቿ በማር በወተት አሳድጋለሁ አምጡልኝ ብሎ አባብሎ አስጠርቶ ድሆችንም ለልጆቻችሁ መልካም አስተዳደግ ለእናንተ ደግሞ መጦሪያ መረጃ እሰጣለሁ ብሎ አታሎ ከጠራ በኋላ 144,000 ሕፃናት ጨረሰ። እንግዲህ የሄሮድስ አስተሳሰብ እስከምን ድረስ እንደሆነ ይህ ብቻ ሊያስረዳን ይችላል። ኢትዮጵያውያን ግን የተጠሩበትን
በረከታቸውን ተቀብለው በልዩ መንገድ እግዚአብሔር እየመራ እንደወሰዳቸው እየመራ ወደ አገራቸው ስለመለሳቸው የተመረጡበትን ዕድል ተቀብለው ወደ አገራቸው ገብተዋል። አንዳንድ ጸሐፊዎች ስለ ሰብአ ሰገል ሲናገሩ ጠንቋዮች ነበሩ ይላሉ። ጠንቋዮችን የእንደዚህ ያለ በረከት ባለቤት ያደረጋቸው ማን ነው? ጠንቋዮች የሚሄዱበት ሁሉ ወደ ጥፋት እንጂ ወደ መልካም ነገር እንደሄዱ የሚያስረዳ ታሪክ የላቸውም። እነዚህ ቅዱሳን ግን እናታቸው ተጠርታ ሄዳ በኢየሩሳሌም ቤተ መቅደስ አምልኮቷን እንደገለጸች እውነተኛ ሃይማኖቷን እንደመሰከረች ተጠርተው ሄደው የሚገባቸውን በረከት ተቀብለው የተመለሱ እንጂ ሌላ ሰዎች አይደሉም። ስለዚህ እኛ ኢትዮጵያውያን በዚህ ዕድል ከዓለም የተለየ ዕድል አለን ማለት ነው። ቀደም ብዬ እንደተናገርኩት የአምላካችን ሰው መሆንና ከቅድስት ድንግል እመቤታችን መወለድ ለሞላው ዓለም ለሰው ዘር ሁሉ የተሰጠ እውነተኛ መድኃኒት ቢሆንም ለእኛ ግን በሁለቱም መልኩ ባለቤት ሆነንበታል። የድኅነቱም ተሳታፊዎች ሆነናል፣ የበረከቱም ተቀባዮች ሆነናል። ለድኅነቱም ብኩርና አለን። በ35 ዓመተ ምህረት ሐዋርያው ፊልጶስ በሰማርያ ሲያጠምቅ በነበረ ጊዜ የኢትዮጵያ ንግሥት ጃንደረባ ኢየሩሳሌም ሰግዶ ሲመለስ ሂድና ይህን ሰረገላ ተከተለው አለው መንፈስ ቅዱስ። በተከተለው ጊዜ ጃንደረባው የነቢዩን የኢሳይያስን ትንቢት ያነብ ነበረ። ምን አይነት ትንቢት! ሰው የሆነው አምላክ ስለ ሰው ልጆች የሚቀበለውን መከራና የሚሰጠውን ድኅነት የሚያረጋግጥ ነበረ። እሱ ስለኛ ቆሰለ፣ ስለ ኃጢአታችን ደቀቀ፣ በሱ ቁስል እኛ ተፈወስን። እንደ በግ ወደ መታረድ መጣ። በግ የሌሊት ቁር የቀን ሐሩር የሚከላከልበትን ፀጉሩን ሲሸልቱት በምን ዕዳ ነው ብሎ እንደማይናገር እሱም ሲወጉት፣ ሲሸነክሉት፣ ሲገፉት፣ ሲገርፉት፣ ሲሰቅሉት በምን ዕዳ ነው ብሎ አልተናገረም። እንዲህ አድርጎ ሕዝቡን ገንዘብ ያደርጋል ተብሎ የተነገረውን ትንቢት ያነብ ነበረ። በዚያ ጊዜ ነው ሐዋርያው ፊልጶስ የምታነበውን ታውቀዋለህ ወይ አለው። ኧረ አላውቀውም፣ ያስተማረኝም የለ። አንተ ታውቀው እንደሆነ እባክህ ንገረኝ አለው። ወደ ሰረገላው አውጥቶ አስቀመጠው። ፊልጶስም የመድኃኒታችንን ወደ ዓለም መምጣት ሰዎች ሁሉ ሊቀበሉት እንደሚገባና ሊቀበሉበት የሚገባውንም መንገድ ጥምቀት መሆኑን አረጋገጠለት። ይህንንም እየተነጋገሩ ውሃ ካለበት ደረሱ። ጃንደረባውም ውሃ ይኸው እንዳልጠመቅ የሚከለክለኝ ማን ነው ብሎ ከሰረገላ ወርደው ጃንደረባውን ሐዋርያው አጠመቀው። ጃንደረባውም እንዳው ዝም ብሎ አልነበረም የተጠመቀው። እኔ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ አምናለሁ የሚል ቃል ተናግሮ የተጠመቀ። ይህ መላው ዓለም ይህንን ቃል ከመናገሩ አስቀድሞ ከቅዱስ ጴጥሮስ ቀጥሎ ምስክርነቱን ሰጥቶ የተጠመቀው ኢትዮጵያዊው ሰው ብቻ ነበረ። ይህም ኢትዮጵያንና ኢትዮጵያውያንን ከዓለም ብቸኞች የሃይማኖት ወገኖች፣ የሃይማኖት አደግሸኞች፣ የሃይማኖት ቤተሰቦች ያደርጋቸዋል። ይህም አንድ ድል ነው።
ሌላም እድል አለ። መላው ዓለም መጽሐፍ ቅዱስን አሟልቶ ለማግኘት የቻለው ከቅርብ ጊዜ ወዲህ ነው። እስከ ቅርብ ጊዜ ድረስ ግን አንዱን ያገኘ ሌላውን አያገኝም ነበረ። ኢትዮጵያ ግን ሁሉንም በጊዜው ታፍታፉ የለቀመች የሰበሰበች ስንዱ ንብ ስለነበረች ብሉይ ኪዳንን ከነቢያት ሐዲስ ኪዳንን ከሐዋርያት ተቀብላ በቃሉ ስርዝ ድንዝ ነውጥ ሳይገባበት እስከ ዛሬ ጠብቃ ያኖረች ስንዱ እመቤት በመሆኗም ኢትዮጵያና ኢትዮጵያውያን የሚመኩበት ሌላ ሶስተኛ ዕድል አላቸው ማለት ነው። ዛሬ ከሃይማኖት ውጪ የሆኑት ብቻ ሳይሆኑ ክርስቲያኖች ነን የሚሉት እንኳን ሳይቀሩ አንደዚህ አማላጅ ነው፣ አንደዚህ ዋስ ነው፣ አንደዚህ ጠበቃ ነው እያሉ ሲደናገሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ምዕመናኖቿ ግን ወልድ ዋሕድ ዘሃሎ ውስተ ሕፅናዊሁ ነገረነ በአባቱ ሪና ያለ አንድ ልጁ ነገረን በሚል እምነት ጸንተው መኖራቸው ይህ ራሱ አንድ ከፍተኛ ምስክር ነው። አዎ እንዲህ ስለሆነ በኢትዮጵያ ቤተክርስቲያን ውስጥም ደንጋሮች የሉም ማለት አይቻልም። ደንጋሮች አሉ። የሚናገሩትን የማያውቁ ደንቆሮችም አሉ። ችግራቸው ደግሞ መጥፎ ነገር ይባላል። ከመንካቱ ማነካካቱ እንደሚባለው ራሳቸው መደናቆራቸው ቀርቶ አባቶቻቸውን እየተሳደቡ ወንድሞቻቸውን እየነቀፉ አዋቂ መስሎ ለመታየት መሞከራቸው ብቻ ነው። ይህ አሳፋሪ ጠባይ ከኢትዮጵያውያን እንዲወገድ ያስፈልጋል። ይልቁንም ከኢትዮጵያ ቤተክርስቲያን ምዕመናን። በሌላ በኩልም ኢትዮጵያውያን አባቶቻቸው ያላወረሷቸውን ዝቅተኛ ጠባይ ከየት እንዳመጡት አይታወቅም። ያን ወርሰው የአባቶቻቸውን መንፈሳዊ ኩራት፣ ትምክህት ትተው ራሳቸውን ዝቅ አድርገው ከሌላው ጋር በዕለት እንጀራ ሲወዳጁና ሲዛመዱ የምናያቸውም እየበዙ ሄደዋል። ይህም መቆም አለበት። የኢትዮጵያ ቤተክርስቲያን ሐዋርያው ታላቁ አባት ያዕቆብ እንዳየው የሰማይ በር የሰማይ ደጅ ሆና የኖረች ቤተክርስቲያን ናት። ወይም ደግሞ ቅዱስ ኤፍሬም እንዳየው የብርሃን ምሰሶ በዓለም ፊት ቀጥ ብላ የኖረች የሃይማኖት አንድ ናት። ዛሬ እንደገና ወደ ሌላ ቤተክርስቲያን አንገቷን የምታዘገዝግበት ምክንያት የለምና ይህ ፍላጎት ያላቸው ኢትዮጵያውያን ሁሉ ቤተክርስቲያኒቱን ከማሰደብ ይልቅ አስቀድመው ለቀው ቢወጡ የተሻለ ነው። የኢትዮጵያ ቤተክርስቲያን ምንጊዜም ቢሆን ሕያውት ቤተክርስቲያን ናት። የሕያው የክርስቶስ አካል ሆና የኖረች እውነተኛና ንጹሕ ሃይማኖት የተማረች የተቀበለች ስታስተምር የኖረች እውነተኛ ቤተክርስቲያን ናት። ይህም በመሆኑ ዛሬ የልደትን በዓል ስታከብር እንግዳ ሆና ሳይሆን በቤተሰብነቷ በባለ ተስፋነቷ ጭምር ተመክታ ነው። በዚህ መሰረት የልደት በዓል ከዛ ጥንታዊው የክርስትና ዘመን ጀምሮ በኢትዮጵያ ሲከበር ኖረዋል። ኢትዮጵያ የበዓል ስርዓት አዲሷ አይደለም። ከብሉይ ኪዳን በፊትም በብሉይ ኪዳን ዘመንም ያጠናችው የበዓል አከባበር ስርዓት ያላት ስለሆነ የሐዲስ ኪዳንንም በዓላት በዛው መልኩ ነው ከፍ አድርጋ የምታከብራቸው። ስለዚህም የጌታን የልደት በዓል ከፍ ባለ ስነ ስርዓት ታከብራለች። የለወጠችው ነገርም የለም። በዓለም ሌሎች ብዙ ለውጥ አሳይተዋል።
የቀን አቆጣጠር፣ የወር የዘመን አቆጣጠርም በየጊዜው ለውጥ ደርሶበታል። ይልቁንም ሮማውያን ስልጣን ከያዙ ጊዜ ጀምሮ ብዙ ለውጥ አድርገዋል። ከክርስቶስ ልደት በፊት በ46ኛው ዓመት ላይ ጁልዮስ ቄሳር ብዙ ለውጥ እንዳደረገ ሁሉ እንዲሁም ደግሞ ከ1500 ዓመት በኋላ ከ1500 ዓመተ ምህረት በኋላ የነበረው ቁጥር ተለውጦ አዲሱ የግሪጎሪያን ቁጥር ተተክቷል። ይህም ሲሆን እንዲህ አይደለም፣ በየሊቃውንቱ እየተሻሻለና እየተለወጠ የመጣ ነው። በኢትዮጵያ ግን የቀኖች፣ የወሮች፣ የዓመታት ቁጥር ከጥንቱ ከመሰረቱ በቃልና በመጽሐፍ ተያይዞ ተጠብቆ የኖረ ስለሆነ የሚያጠራጥር የሚያወላውል ነገር የለም። ዛሬ በስልጣኔ የውጭ ቋንቋና ትምህርት የወረሱ ሁሉ ኢትዮጵያውያን የደነቆሩና ምንም ያልሰሙ የፈረንጆች ብቻ እውነተኛ እየመሰላቸው የሚቸገሩ ብዙዎች ናቸው። ከዚህ ነፃ እንዲሆኑ ያስፈልጋል። ዛሬ ኢትዮጵያውያን ሊገለዩት፣ ሊናፍቁት፣ ሊፈልጉት የሚገባቸው ተግባረ ዕድ እንደሆነ ነው እንጂ ከዚህ በቀረ መንፈሳዊ ሕይወትና መንፈሳዊ ትምህርት፣ መንፈሳዊ ባህል፣ መንፈሳዊ ታሪክ ሊጠየቁ እንጂ ሊጠይቁ፣ ሊያስተምሩ እንጂ ሊማሩ አይገባቸውም። እንዲያውም ሊቀላውጡ አይገባቸውም። እናታቸው ሁሉን ነገር አሟልታ ያቆየቻቸው ስለሆነ ነው። ስለዚህም በታኅሳስ 29 ቀን የመድኃኒታችንን ልደት ስታከብር ኖራለች። ስሙ ገና ይባላል። አንዳንድ ሰዎች ሲናገሩ አሁንም የቅሊት ልማድ ኖሮባቸው ይህ ቋንቋ ከግሪክ የመጣ ነው ይላሉ። ሁሉም ከግሪክ ይላሉ። ሁሉም ከግሪክ ይላሉ። የግሪክ ቀላዋጮች በኢትዮጵያ ቅሊት የለም። ሁሉም ሙሉ ነው። ምንም የምትፈልገው ነገር የለም። ገና ማለት ገና አለቃ ሆነ ከሚለው ከግዕዝ ቋንቋ የተገኘ ታላቅ፣ አብይ፣ ገናና ማለት ነው። ይህ በዓል ከመንፈሳውያን በዓላት ሁሉ ከፍተኛው፣ ተቀዳሚው፣ መጀመሪያው፣ ታላቁና ገናናው ስለሆነ ገና ብላ ትጠራዋለች። ይህም በመንፈሳዊና በስጋዊ የባህል ሥርዓት አከባበር ይከበራል። በመንፈሳዊው ከዋዜማው ማታ ጀምሮ በቤተ ክርስቲያን በመዝሙር፣ በማህሌት፣ በቅዳሴ፣ በጸሎት፣ በእልልታ ሲከበር ካደረ በኋላ ከቅዳሴዎች መጀመሪያ በቤተ ክርስቲያን በሚደረገው ስነ ስርዓት በቤተ ክርስቲያን አካባቢ ከዚያ መውጣት የማይችሉትን በዓት ለይተው ተወስነው የሚኖሩትን አበውና በዚያ የሚገኙትን እናቶች ጨምሮ ዕለት ያጋጠማቸውን ነዳያንን ጨምሮ በሆነው መጠን ምዕመናን ባዘጋጁት ስነ ስርዓት በዓሉ ይከበራል። ከዚያ ቀጥሎ ምዕመናን ወደ ቤታቸው ሲሄዱ እንግዳ እያዙ ይሄዳሉ። ጧቱንም ቤት ያፈራውን በመሳተፍ ያከብሩታል። ከሰዓት በኋላም ደግሞ እንደገና በልዩ ስርዓት ጉልማሶች በመጫወት ሽማግሌዎች በማጫወት በተገኙበት በገናው ሜዳ በልዩ በዓል ይከበራል። ይህም ተጫዋቾች ጉልማሶች ከሁለት ተከፍለው ጓድ ፈጥረው የሚጫወቱ ሲሆን ሽማግሌዎች ደግሞ ጨዋታውን ከፍተው ለሕፃናቱ ለወጣቶች ይሰጣሉ። ይህም ተስፋ ከአበው ወደ ውሉድ ለመተላለፉ ምስክር ነው። የሚጫወቱበት በትሩ ገና፣ ሌላው ጥንግ ወይም ሩር ይባላል። ጥንግ ማለት ምንድን ነው? ጥንግ የሚባለው ከጠፍር ከጠጉር የሚሰራው ነው። ሩር የሚባለው ደግሞ ከማይበላሽ እንጨት ተቃጥሎ የሚሰራ ነገር ነው። እንግዲህ ጥንግ ማለት ምጽንጋ ጋጥ ማለት ነው። ከጠፍር ከጠጉር የሚሰራ ሆኖ ያም ከዛ ይሄ ከዚህ ወደዚያ ያኛው ወደዚህ እያላጋ የሚጫወትበት
መሳሪያ ነው። ከመኳሄላ ኮንክዎሙ ለብዙኃን ይላል። ለብዙዎች እኔ እንደ ጥንግ እንደ ጌጤ ሆንኳቸው ይላል ነቢይ ዳዊት በመዝሙር 70። አምላክ ሰው ሆኖ ሰው ሊቀበለው የሚገባውን መከራ ሁሉ ለመቀበል ወደ ዓለም የመጣና በዚያ በጋጥ የተወለደ በላሞች በረት የተወለደ ስለሆነ መጽንጋ እንደማለት ጥንግ ይባላል። ያ መጫወቻው በትሩ ደግሞ ከራሱ ቆልመም ያለ ሆኖ ቋርና ቦለታ ያለው ነው። ራስ ከብዶ ነው። ይህም ከሰማየ ሰማያት የወረደው አምላክ በፍጡር ሕሊና ሊመረመር የማይቻል ከሃሊነቱን፣ ጌትነቱን፣ ቸርነቱን የፍጡር አንደበት ሊናገረው ባህሪውን የፍጡር ሕሊና ሊመረምረው የማይቻለው አምላክ በበረት መወለዱ የሚያረጋግጥ ነው። ስለዚህ ነው ገና የሚባለው። እንግዲህ ቋንቋውንስ ከግሪክ መጣ ይበሉት፣ ዱላውንስ ከግሪክ ተቆርጦ መጣ ነው ይሆን? አይደለም። ሁሉም ኢትዮጵያዊ ነው። ኢትዮጵያውያን እባካችሁ እባካችሁ አፋችሁ ሐሜት መልመዱን ይተው። አፋችሁ ሌላ ወሬ መሰብሰቡን ይተው። የእናንተ የሆነውንና የሌላ የሆነውን ለይታችሁ እወቁ። የእናንተንም ለሌላ አትስጡ፣ የሌላውንም አትፈልጉ። እያላችሁም ተበዳሪና ቀላዋጭ አትሁኑ። መንፈሳዊ ሀብት፣ መንፈሳዊ ትምህርት፣ መንፈሳዊ ባህል፣ መንፈሳዊ ታሪክ አላችሁ። ለሌላ ትተርፋላችሁ እንጂ ትረፉን አትበሉ። ይህ በመሆኑ የዛሬ በዓል ለእኛ ለኢትዮጵያውያን በልዩ የምንመካበትና በመንፈሳዊ ኩራት የምንኮራበት ልዩ በዓላችን፣ ልዩ ክብራችን ነው። እስካሁንም እስከ ዛሬ ድረስ ልበል ወይም እስከ ለውጥ ድረስ ምንም አይነት እንከን ሳይኖረው ሲከበር ኖሯል። ከለውጥ ወዲህ ግን ሌሎችም ተካፋዮችን እያሉ ሲንደረደሩ እናያለን። ይሄ በእውነቱ አሳፋሪ ነገር ነው። ምን አለ እነሱም እኮ ቢያፍሩ የሚገባ ነው። ማፈርን ሁሉም ሊማረው ይገባል። ማፈር ማለት ራስን ማወቅ ማለት ነው። ገና የፈረንጆች ገና ከዋለ ዛሬ 13ኛ ወይም 14ኛ ቀን ቢሆን ነው። ያን ጊዜ አብረው ያን በዓል እንዳከበሩ እናውቃለን። ደግሞ ዛሬ እንደገና አዲስ ሆነው በአዲስ ጥርስ ባለ በዓል ሆነው ቀርበዋል። ትክክል አይደለም፣ አይደለም፣ ትክክል አይደለም። ወደ ቤቱ መመለስ አለበት። ኢትዮጵያውያን የሆኑ ሁሉ ኢትዮጵያውያን ይሁኑ። ኢትዮጵያውያን ያልሆኑ ደግሞ ኢትዮጵያዊነትን ይልቀቁ። ኢትዮጵያውያን የሆኑ ሁሉ ኢትዮጵያውያን ይሁኑ። የሚከለክላቸው የለም። መብታቸው ነው፣ ሀብታቸው ነው፣ ጸጋቸው ነው። ኢትዮጵያውያን አይደለንም ብለው የተዉ የሄዱ የኮበለሉ ከክብራቸው ሆዳቸውን የመረጡ ግን ኢትዮጵያውያን ምን እያሉ ማደናገሩን ይተውት። ሌሎቻችንም ደግሞ በዚህ መሳብና መታለል አይገባንም። እራሳችንን ማወቅ አለብን። ማንም ኢትዮጵያዊ ኢትዮጵያን ሀገሩን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኑን ራሱን ኢትዮጵያዊነቱን ጠንቅቆ ሊያውቅ ይገባል። እንግዲህ እንኳን ለብርሃነ ልደቱ አደረሳችሁ እያልኩ በኢትዮጵያና በሞላው ዓለም ለተበተናችሁት ኢትዮጵያውያን ሁሉ ራሳችሁን፣ አገራችሁን፣ ክብራችሁን፣ ቤተክርስቲያናችሁን፣ ትምህርታችሁን እንዳትረሱ አደራ እላለሁ። እግዚአብሔር አምላካችን ለሚመጣው ዓመት በሰላም ያድርሰን። አሜን። ሰባ ሰገል
ሰብአ ሰገል አፈራጹ ሰብአ ሰገል አፈራጹ ሰብአ ሰገል ሰብአ ሰገል አፈራጹ ሰብአ ሰገል አፈራጹ ሰብአ ሰገል አፈራጹ ሰብአ ዘቀዳሚ ወዘዳይ ብሎ እፎ እፎ አግመ ተከ ድንግል አግመ እፎ እፎ አግመ ተከ ድንግል አግመ አማኑኤል ዘቀዳሚ ወዘዳይ ብሎ መዋዕል ተወለደ እሰይ ተወለደ 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 እሰይ ተወለደ
ተወለደ እሰይ ተወለደ 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 እሰይ ተወለደ የዲያብሎስ ልቡ ነደደ የዲያብሎስ ልቡ ነደደ። ገና ደስታችን ገና ደስታችን ደስታችን ገና ደስታችን ገና ደስታችን ደስታችን በኢየሩሳሌም ጥቂት ተናግረው ደስታችን ነቢያት ይወርዳል ይወለዳል ብለው ደስታችን ተስፋ ስለሰጠን አዳም በቀጠሮ ደስታችን አብብ ልጁን ላከ ቃሉን አክብሮ ደስታችን
ደስ ከሰረገላ ወርደው ወደ ቤት ገብተው ሕፃኑን እንዳዩት ሆኖ ከእናቱ ጋር ስላገኙት ሳጥናቸውን ከፍተው ኮረጃቸውን ፈተው ወርቅ፣ ከርቤ፣ ዕጣን ገበሩለት። ወርቅ የዓለም ንጉሠ ነገሥትነቱ፣ ዕጣን የአምላክነቱ፣ ከርቤ ምንም እንኳን ለመላው ዓለም ንጉሠ ነገሥት ቢሆን ዓለምን ካለመኖር ወደ መኖር አምጥቶ የፈጠረ አምላክነት ቢሆን ለሰው ልጅ ባለው ፍቅር ተላልፎ የሚሞትና መራራ ሞትን የሚቀበል ከዚህም በቀር ይህን ስራ በሚያከናውንበት ጊዜ የሚቀምሰው መሆኑን የሚገልጹ ስጦታዎች ነበሩ። እነሱም ይህን አቅርበው እረኞች በመልአኩ አነጋገር በተሰጣቸው ምልክት መሰረት ሕፃኑን አግኝተው ደስ ብሏቸው እያመሰገኑ ወደ ቤታቸው እንደተመለሱ ሁሉ ኢትዮጵያውያንም በኮከብ መሪነት ያዩትን አይተው የተመለከቱትን ተመልክተው ያቀረቡትን አቅርበው እድላቸውን አሟልተው ጸጋቸውን ተቀብለው ክብራቸውን ተሳትፈው ደስ ብሏቸው ወደ አገራቸው ተመልሰዋል። በዚህ ቀን የተከፉ ቢኖሩ ሁለት ብቻ ናቸው። እነዚህም አዳም ከገነት ከወጣበት ቀን ጀምሮ በማሰናከሉ ደስ እያለው የሰውን ልጆች የላሜ ልጅ የአውራያ ውላጅ እያለ በዘር እየተቆራኘ ሲገዛ የኖረውና እግዚአብሔር ቃል ያለ ዘራ ብእሲ ተጸንሶ በሕቱም ድንግልና ተጸንሶ በሕቱም ድንግልና በመወለዱ አሽክላው የተቆረጠበት፣ መንገዱ የተዘጋበት፣ ፍላጎቱ ሁሉ የቀረበት፣ ስልጣኑ የተሻረበት፣ ጌትነቱ የተለወጠበት ዲያብሎስና በጊዜው የኢየሩሳሌም ገዢ የነበረው ኋላም ከቤተሰቡ የጀመረውን አመል ወደ ውጭ በማውጣት በቤተልሔምና በአውራጃዋ የተወለዱትን 144,000 ሕፃናት የፈጀው ሄሮድስ ብቻ ነበሩ።